USCIS has decided that they are going to re-examine old green card cases. Yes. So USCIS announced that they're going to be reopening and revetting immigration applications from the past, including approved green cards and other immigration applications. በአሜሪካ ለምትገኙ ኢትዮጵያን በሙሉ እንግዲህ አዲስ ዜና ወጥቷል። ይሄውም ደግሞ በዩኤስሲአይኤስ ድረገጽ ላይ ኦፊሻል ድረገጽ ላይ በወጣው ዜና መሰረትና የተለያዩ የመገናኛ ብዙሃን በዚህ ሰዓት እየተነጋገሩበት ባለው ዜና መሰረት USCIS ወይም ደግሞ የአሜሪካ የኢሚግሬሽንና የዜግነት መስሪያ ቤት እንግዲህ የግሪን ካርድ ያገኙ ስደተኞች ላይ ትኩረቱን አድርጎ ወደ ኋላ እየሄደ የግሪን ካርድ ፋይሎችን መበርበርና መፈተሽ ጀምሯል። ታዲያ ለምንድን ነው ይሄ የሚደረገውና እነዚህን የመሳሰሉ ዜናዎችን ከዚህ በኋላ ነግራችኋለሁ ማለት ነው። እንግዲህ በአሜሪካ ሀገር የምትገኙ ኢትዮጵያውያን ሙሉ መረጃውን በመስማት ደግሞ ከወዲሁ እናንተም ጥንቃቄ ማድረግ እንድትችሉ የሚያደርግ አዲስ መረጃ ነው የወጣው። እንግዲህ የዩኤስ ዜግነትና ኢሚግሬሽን አገልግሎት የቆዩ የግሪን ካርድ ፋይሎችን ነው እንግዲህ በድጋሚ እየገመገመ ያለውና እየፈተሸ ያለው። ስለዚህ በቅርቡ ይሄው የኢሚግሬሽንና የዜግነት አገልግሎት መስሪያ ቤት በመጠባበቅ ላይ ያሉና ከዚህ ቀደም እንግዲህ የጸደቁ የግሪን ካርድ ፋይሎችን በድጋሚ ለመገምገም ከፍተኛ ለውጦችን ማድረጉ ተሰምቷል። What's your message to the two different people? The folks out there committing the fraud and then the folks that might be seeing it. What should they be looking for so they can blow the whistle? Final one to you. Well, in terms of the people that might be seeing it, vigilance is always going to be the key. Let us know. We are going to continue to set up tip lines, especially as we have our new special agents on board. We want to know what you're seeing so that we can investigate it. No tip is too small. We will look into it along with our partners at ICE and with CBP. And in terms of the people that are perpetrating fraud, stop. Because we're going to find you. And even if you've already done it and you think you've gotten away with it, we're going back. As you noted earlier, we are looking at old cases. We are going back and revetting cases for people who were granted green cards and granted other benefits during the Biden administration when there was no vetting. There's vetting now, and we're looking at these old cases. So be prepared to face the consequences. ታዲያ USCIS ይህንን የሚያደርግባቸው የራሱ ዓላማዎች አሉት። ይሄ የመጀመሪያው ነገር ዓላማው በባለስልጣናቱ ይህን የሚያደርጉበትና ቁጥጥር የሚያደርጉበት ትልቁ ምክንያት ቀደም ሲል በነበሩ የማረጋገጫ ሂደቶች ላይ ያመለጡና የተጭበረበሩ የተለያዩ ድርጊቶችን ወይም ክፍተቶችን ለመሙላት እንደሆነ ነው እየገለጹ የሚገኙት። ከዚህም በተጨማሪ ደግሞ ወሰን አለው። ይሄ ወሰኑ ምንድነው ከተባለ ዝም ብሎ የተለመደ አይነት ኦዲት አይደለም እየተደረገ ያለው በዚህ ሰዓት። ይልቁንም ደግሞ አንድ ሰው ቋሚ ነዋሪ ሆኖ ለአመታት ቢቆይም እንኳን መጀመሪያ የግሪን ካርዱ ሲሰጠው መስፈርቱን ማሟላቱን ለማረጋገጥ የሚደረግ ሰፊ ግምገማ ነው ማለት ነው። ታዲያ ሊያስከትል የሚችለው ተጽዕኖ በዚህ ረገድ በተለይ ደግሞ ስደተኞች ሆነው በትውልድ ሌላ ሀገር ተወላጆች ሆነው በተለይ ኢትዮጵያውያንን ጨምሮ ማለት ነው ወደ አሜሪካ ከገባችሁ በኋላ ተደላድላችሁ የመኖሪያ ፍቃድ ይዛችሁ መኖር ከጀመራችሁ በኋላ ሁሉም ጉዳይ አልቆልኛል በመትሉበት ሰዓት ታዲያ USCIS እንደዚህ አይነት ነገሮችን ማድረጉ የሚያመጣው ተጽዕኖ ምንድነው ካላችሁ ይሄ እርምጃ የኢሚግሬሽን ጉዳያቸው ሙሉ በሙሉ ያለቀላቸው ለሚመስላቸው ሰዎች አዲስ የሰነድ ጥያቄዎች ወይም ቃለ መጠይቅ ጥሪዎች እንዲመጡባቸው ሊያደርግ መቻሉ ነው። ይሄ ደግሞ በጣም አስፈሪና አስደንጋጭ የሆነ ነው። ምክንያቱም ብዙዎች ደግሞ የግሪን ካርዶችን ያገኙባቸው የተለያዩ አይነት ምክንያቶች ስለሚኖሩ እነዛ ምክንያቶች ተጣርተው ውጤቱ ከተገኘና በእርግጥም ደግሞ የተጭበረበሩ ናቸው ወይም ደግሞ ክፍተት ያለባቸው ናቸው ብሎ ካገኘ USCIS አንዳንድ እርምጃዎችን መውሰዱ ስለማይቀር ነው። እነዚህ እርምጃዎች ምን እንደሆኑ ወደ በኋላ ላይ እንመለከታለን። እንግዲህ ከፍተኛ ስጋት ናቸው ወይም ደግሞ እንደዚህ አይነት ስጋት አለባቸው ከሚባሉ ሀገራት የመጡ ሰዎችን ፋይል በይበልጥ እየገመገመ ያለበት ሁኔታ ነው ያለው USCIS። እንግዲህ በጥር 2026 USCIS የተወሰኑ ፋይሎችን ለከፍተኛ ምርመራ ኢላማ የሚያደርግ መመሪያ አውጥቷል። እንግዲህ የውሳኔ መዘግየትን በተመለከተ በቅርቡ በወጣው ፕሬዝዳንታዊ አዋጅ መሰረት ከፍተኛ ስጋት ተብለው ከተፈረጁ አገራት የመጡ ግለሰቦች በመጠባበቅ ላይ ያሉ የ I-485
ፈቃድ ማመልከቻ ወይም ደግሞ የግሪን ካርድ ማመልከቻ ማለት ነው ላይ ውሳኔ መስጠት ሂደት ለጊዜው እንዲቆም ተደርጎ እንደነበር ይታወቃል። አሁን ከዛ በኋላ ደግሞ አንዳንድ የቆዩ ፋይሎችንም ጭምር እንደገና መከፈትና መታየት ጀምረዋል ማለት ነው። ከነዚህ ሀገራት ጋር ግንኙነት ያላቸውና ከጥር 20 ቀን 2021 ጀምሮ የጸደቁ ጥቅማ ጥቅሞች ግሪን ካርድን ጨምሮ ማለት ነው ለምርመራ በድጋሚ ሊከፈቱ የሚችሉበት ወይም ደግሞ መከፈት የጀመሩበት ሁኔታም እንዳለ እየተገለጸ ነው የሚገኘው። ታዲያ አጠቃላይ ፋይሎችን የማከማቸትና ኦዲት ጥረቶች አሉ። እንግዲህ ዋናው ነገር መስፈርቶቹ በዚህ ፖሊሲ የሚነኩ ግለሰቦች ተጨማሪ ሰነዶችን እንዲያቀርቡ፣ አዲስ የጣት አሻራ ወይም ደግሞ ባዮሜትሪክ እንዲሰጡ ወይም ደግሞ ለድጋሚ ቃለ መጠይቅ እንዲቀርቡ ሊጠየቁ መቻላቸው ነው። ይሄ እንግዲህ ከፍተኛ ስጋትንና ፍርሃትን የሚጭር ነገር ነው። ምክንያቱም ሁሉንም ማስረጃ እንዳሟሉ ወይም ደግሞ በየትኛውም አይነት መንገድ ግሪን ካርድ አግኝተው ተድላለው እንደተቀመጡ የሚሰማቸው በሙሉ በዚህ ሰዓት ምንም ያለ ስጋት መቀመጥ አይችሉም ማለት ነው። ወይም በሆነ ጊዜ ልጠራ እችላለሁ የሚለውን ደግሞ ጥያቄ በልባቸው በአእምሯቸው ውስጥ ሊይዙ እንደሚገባ ነው ይህ የዩኤስሲአይኤስ ጉዳይና አሁን የጀመረው የመበርበር የመገምገም ጉዳይ የሚያሳየው ማለት ነው። እንግዲህ አጠቃላይ የፋይሎች መከማቸትና የኦዲት ጥረቶች አሉ ወይም ደግሞ ባክሎጎች ማለት ነው። እንግዲህ ከላይ ከተጠቀሱት የደህንነት ፖሊሲዎች በተጨማሪ ታዲያ ዩኤስሲአይኤስ የተከማቹ ፋይሎችን ለማስተናገድ አንዳንድ ስራዎችን እየሰራ ነው። ከነዚህ መካከል የቪዛ ቡለትን አስተዳደር ነው። በሚያዝያ 2026 ዩኤስሲአይኤስ እንግዲህ ለረጅም ጊዜ የቆዩ ፋይሎችን ወደ መጨረሻ ውሳኔ ለማድረስ የዴት ኦፍ ፊሊንግ ሰንጠረዦችን በመጠቀም ፋይሎችን እየገመገመ መሆኑ ታውቋል። የማጭበርበር ድርጊቶችን መለየትን በተመለከተም ደግሞ በቅርብ የወጡ ሪፖርቶች እንደሚያሳዩት ከሆነ በኤች1ቢ ቪዛ በዜግነት ጥያቄዎች ላይ የሚደረጉ የማጭበርበር ምርመራዎች በጣም መጨመራቸው ነው የታወቀው። ይህም ደግሞ ከነዚህ ጉዳዮች ጋር ተያያዥነት ያላቸው የቆዩ የግሪን ካርድ ፋይሎችም በድጋሚ እንዲታዩ መንገድ ከፍቷል ወይም ምክንያት ሆኗል ማለት ይቻላል። በመሆኑም እኔ እንግዲህ እዚህ ላይ ልመክራችሁ የምፈልገው ነገር ስለ ራሳችሁም ስለ ቤተሰባችሁም ፋይል የሚያሰጋችሁ ማንኛውም አይነት ነገር ካለ እነዚህ ፖሊሲዎች አዳዲስ የሆኑ የህግ ሂደቶችን ይዘው ሊመጡ ስለሚችሉ የኢሚግሬሽን ጠበቃ ማማከራችሁ በዚህ ረገድ በጣም እንደሚጠቅማችሁ በዚህ አጋጣሚ ልነግራችሁ እወዳለሁ። እንግዲህ የዚህ መጠነ ሰፊ የድጋሚ ፍተሻና የምርመራ እርምጃዎች ዋና ዓላማዎች በተወሰኑ ነጥቦች ልንገልጻቸው እንችላለን። ለምንድን ነው ዩኤስሲአይኤስ ይሄንን ምርመራ ማካሄድ የጀመረው? ይሄን ግምገማ ማካሄድ የጀመረበት ትልቁ ዓላማው ምንድነው የሚለውን ልንመለከት እንችላለን። እንግዲህ እነዚህን በአምስት ነጥቦች ከፍለን ልንመለከታቸው እንችላለን። የመጀመሪያው ነገር ቀደም ሲል ብያችኋለሁ፣ የማጭበርበር ድርጊቶችን ለመከላከል ወይም ደግሞ ፍሮድ ዲቴክሽን ማለት ነው። ይሄ ማለት የዩኤስ መንግስት ባለፉት ዓመታት በተሰጡ የተለያዩ አይነት ውሳኔዎች ላይ የማጭበርበር ድርጊቶች እና ወንጀሎች ተፈጽመው ሊሆን ይችላል የሚል ከፍተኛ ግምትና ስጋት አለው። ስለዚህ የሐሰት ሰነዶችን በመጠቀም በጋብቻ ስም በማታለል ወይም ያልተሟላ መረጃ በመስጠት የተገኙ የግሪን ካርዶችን ለይቶ ለማውጣት ታስቦ የተዘጋጀ በመሆኑ ነው። ሁለተኛው ደግሞ ከናሽናል ሴኩሪቲ ወይም ደግሞ ከብሔራዊ ደህንነት አንጻር ነው። ምክንያቱም እንደምታውቁት አሜሪካ ላይ በተለያዩ አይነት ምክንያቶች ከተለያዩ አገራት መጥተው የግሪን ካርድ ካገኙ ወይም ዜግነት ካገኙ በኋላ የሚፈጸሙ ሽብርተኝነቶች በእነዚህ ሰዎች ግሪን ካርድ ባገኙ ወይም ዜግነት ባገኙ የተለያዩ ሀገር ትውልዶች ነው ብሎ ያምናል የአሜሪካ መንግስት። በዚህም ምክንያት ደግሞ የኢሚግሬሽንና የዜግነት አገልግሎት መስሪያ ቤት ይሄንን መበርበርና መፈተሽ እንዲያካሄድ የተፈቀደለትም በዚህ ምክንያት ነው። ስለዚህ ከብሔራዊ ደህንነት አንጻር ይሄም ደግሞ ግምገማ መደረግ አለበት ተብሎ ይታሰባል ማለት ነው። ከዚህም በተጨማሪ ደግሞ በአሜሪካን ሀገር ውስጥ በተለያዩ አይነት መንገዶች ግሪን ካርድ አግኝተው እየኖሩ ከተለያዩ ሀገራት ጋር የስለላ ድርጅቶች ጋር ከሌሎችም አሸባሪዎች ጋር ግንኙነት ሊኖራቸው ይችላል ተብሎ የሚታሰቡ አይነትም ዜጎች ሊኖሩ ይችላሉ ነው የሚባለው። ስደተኞችም ቢሆን በተለያየ አይነት መንገድ ገብተው ግሪን ካርድ ካገኙ በኋላ በተለያየ መንገድ የአሜሪካን ጥቅም አሳልፈው ሊሰጡ ይችላሉ፣ ከሽብርተኞች ጋር ሊተባበሩ ይችላሉ። የተለያዩ አይነት የደህንነትን ችግር ሊያመጡ የሚችሉ ወይም ደግሞ የአሜሪካን ደህንነት ሊጥሱ ሰላሟን ሊጥሱና ሊያናጉ የሚችሉ ነገሮች በዚሁ ምክንያት ሊፈጸሙ ይችላሉ ተብሎም ስለሚታሰብ አንዱ ምርመራ የሚካሄድበትን ምክንያት ይሄ መሆኑ ነው የተገለጸው። ሶስተኛው ነገር ደግሞ የህግ የበላይነትንም ለማረጋገጥም ጭምር ነው። አንዳንድ ግለሰቦች
በተለይ ግሪን ካርዱ ሲሰጣቸው በወቅቱ ሊያሳግዳቸው የሚችል የወንጀል ታሪክ ወይም ሌላ የህግ ጥሰት ኖሮባቸው ሳይታወቅ አልፎ ከሆነ ያንን ስህተት ለማረም የሚደረግ የጽዳት ስራ ነው ተደርጎ ሊወሰድ የሚችለው። ይሄ ደግሞ የኢሚግሬሽን ህጉን በትክክል ለሚያከብሩ ሰዎች ቅድሚያ ለመስጠትም ሲባል ነው ይሄ ምርመራና ፍተሻ የሚደረገው። በአራተኛ ደረጃ እንግዲህ የቀድሞ አስተዳደሮችን ውሳኔ ለመወሰንም ጭምር ነው። ይሄ ማለት ለምሳሌ ከዶናልድ ትራምፕ በፊት የነበሩት የጆ ባይደን የዴሞክራት አስተዳደር ነበረ። ስለዚህ በዴሞክራትስ ወቅት ደግሞ ሁልጊዜ ዶናልድ ትራምፕም አጥብቀው የሚከሱትና በተደጋጋሚ የሚያነሱትና እንደ ድክመት የሚያዩት ነገር በዲሞክራት ዘመን ብዙ ሰዎች ያለ ምክንያትና በትክክል ባልሆኑ ማስረጃዎች ግሪን ካርድ አግኝተዋል፣ ዜግነት አግኝተዋል ብለው ነው የሚያስቡት። ስለዚህ እነዛን የቆዩ ፖሊሲዎች፣ የቆዩ አገዛዞች ላይ የነበሩ የግሪን ካርድ አሰጣቶች ላይ ያሉ ክፍተቶችን ለመሙላትና ያንንም ጭምር ለማጥፋት ለማጽዳት ሲባል ይሄንን ነገር ማድረግ ተፈልጓል። በአምስተኛ ደረጃነት የመረጃዎችን ትክክለኛነትም ለማረጋገጥ ነው። የመረጃ አያያዝና የቴክኖሎጂ አቅም በጣም በዚህ ዘመን እያደገ የመጣ ሁኔታ እንደሆነ እናውቃለን። እንግዲህ ቀደም ሲል ያልተደረሱባቸው መረጃዎች ለምሳሌ በሌላ ሀገር የተፈጸመ የወንጀል መዝገብ ካለ የዲጂታል መረጃዎችም በተለይ አሁን በጣም በቀላሉ የቆዩ የሆኑ የክሪሚናል ባክግራውንዶችንም ጭምር ሌሎችም የተጨበረበሩ ነገሮችንም ጭምር ማጥራትና ማሳወቅ ይችላሉ። ስለዚህ በዚህ ዘመን ላይ ነው ያለነው። ስለዚህ በእነዚህ የቴክኖሎጂ ውጤቶች በመጠቀም የቆዩ ነገሮችንም ጭምር የቆዩ ችግሮች ካሉ ወይም ደግሞ ግሪን ካርድ ለማግኘት ሲባል ተደብቀው የቆዩ የወንጀል ባክግራውንዶችም ካሉ እነዛን ማወቅ የሚቻልበት ሁኔታ አለ። ስለዚህ ይሄ የመረጃዎችን ትክክለኛነት ለማረጋገጥም ሲባል ነው ይሄ አጠቃላይ ምርመራና ፍተሻ እየተካሄደ ያለው። እንግዲህ በአጭሩ ዋናው ግቡ የኢሚግሬሽን ስርዓቱን ተአማኒነት ማረጋገጥ ነው። የጸጥታ ስጋቶችን መቀነስና ህጋዊ ያልሆኑ መንገዶችን ተጠቅመው ሰዎች ግሪን ካርድ አግኝተው ከሆነ እነዛን ሰዎች ለይቶ ማውጣት ነው። ከዛ በኋላ ግሪን ካርዳቸውን ሊሰረዝ ይችላል፣ ብሎም ከሀገር ሊባረሩ ይችላሉ። ስለዚህ በአሜሪካን ሀገር የምትገኙ ኢትዮጵያውያንም ብትሆኑ ግሪን ካርዳችሁን የያዛችሁበት መንገድ ምንድን ነው? በምን አይነት መንገድ ነው ግሪን ካርዳችሁን ያገኛችሁት? ይሄንን አሁንም ቢሆን ቆም ብላችሁ ማሰብና መመርመራችሁ እጅግ በጣም አስፈላጊና ወሳኝ ሰዓት ላይ ይገኛል። እንግዲህ በተለይም በዚህ በሚያዚያ 2026 ወይም በያዝነው የሚያዚያ ሊገባደድ ወይም ሊያልቅ የቀረው የተወሰኑ ቀናት በሆነው በዚህ በሚያዚያ ወር ላይ ታዲያ አንዳንድ ኩነቶች ተከስተዋል። አንዳንድ ሁኔታዎችም ተስተውሏል። እንግዲህ የፖሊሲ ማሻሻያዎች የተደረጉባቸው ሁኔታዎች አሉ። ዩኤስሲአይኤስ ራሱ ማሻሻያ ያደረገባቸው አንዳንድ ነገሮች አሉ። ለምሳሌ ሚያዚያ 23 2026 ማለት ነው ከአራት ቀን በፊት ቀደም ብሎ ዩኤስሲአይኤስ የኢሚግሬሽን ጥቅማጥቅሞችን ግሪን ካርድን ጨምሮ ማለት ነው ይህንን ለማግኘት የሚደረገውን የፍተሻና የምርመራ ሂደት ወይም ደግሞ ስክሪኒንግ ኤንድ ቬቲንግ ማለት ነው በከፍተኛ ሁኔታ የሚያጠብ አዲስ መመሪያ በይፋ ማውጣቱ ተገልጿል። እንግዲህ በUSCIS.gov ላይ ገብታችሁ ስለነዚህ መመሪያዎች በጥልቅ ማየት ትችላላችሁ፣ ማንበብ ትችላላችሁ። ሌላው ነገር የህግ ባለሙያዎች ማሳሰቢያ ነው። ይሄም ማለት በወሩ አጋማሽ ላይ የተለያዩ የኢሚግሬሽን ጠበቆችና ተቋማት USCIS ቀደም ብለው የጸደቁ ፋይሎችን ሳይቀር በድጋሚ ለመመርመር ኦፕሬሽን ፓሪስ የተባለ ኦፕሬሽን መጀመሩን ገልጸው ደንበኞቻቸው እንዲዘጋጁ ማስጠንቀቂያ ሲሰጡ ቆይተዋል። ከዚህም በተጨማሪ የሴኔት አባላት ጥያቄ ነው ሚያዚያ 22 ማለት ነው ሚያዚያ 22 2026 ላይ ጥቂት የሴኔት አባላት ለጋኦ ወይም ደግሞ ለጋቨርንመንት አካውንታቢሊቲ ኦፊስ ለተባለው ተቋም በጻፉት ደብዳቤ USCIS ከጃንዋሪ ወይም ደግሞ ከጥር 20 2021 በኋላ የጸደቁ ፋይሎችን በድጋሚ ለመመርመር መነሳቱ ያለበቂ ማስረጃ ሰዎችን ለምርመራ እያጋለጠ ነው በሚል ጥያቄ አቅርበዋል ማለት ነው። ስለዚህ ለዚህም ተቋም ክስ እንዲያቀርቡም አድርጓቸዋል። ስለዚህ USCIS እያወጣቸው ያሉ አዳዲስ የሆኑ ማሻሻያዎች፣ አዳዲስ የሆኑ ፖሊሲዎች ብዙዎችን ቅር አሰኝተዋል፣ ብዙዎችን ስጋት ላይ ጥሏል። በዚህም የተነሳ ጥቂት ሴኔቶች ለጋኦ ይሄንን ማመልከቻና ቅሬታ አንስተዋል። እንግዲህ አጠቃላይ ዋናው ትልቁ ዜና USCIS በዚህ ሰዓት እየተከተለ ያለውና እያወጣ ያላቸው አዳዲስ የሆኑ ህጎችና ፖሊሲዎች ብዙ ስደተኞችን ስጋት ላይ ድንጋጤ ላይ ጥሏል። ስለዚህ እናንተስ በአሜሪካን ሀገር የምትገኙ ኢትዮጵያውያን በዚህ ጉዳይ ላይ እንዴት ናችሁ? በተለይ ግሪን ካርዳችሁን በተመለከተ ያላችሁ ነገር ምንድን ነው? ምን ያህል ህጋዊ ናችሁ? ያስገባችሁት መረጃ ምን ያህልስ የተሟላ ነው? ይሄንን በደንብ በጥንቃቄ ልትፈትሹ፣ ወደ ኋላ ዞር ብላችሁ ልታዩ፣ ብሎም ደግሞ ኢሚግሬሽን ጠበቃ ልታናግሩ ይገባል። ከዚህ በፊት በሰራሁት የመጨረሻ ቪዲዮ ላይ ዜግነትም ጭምር በዚህ ሰዓት
ምንም አስተማማኝ ያልሆነበት ሁኔታ ላይ ነው የምንገኘው በአሜሪካን ሀገር ማለት ነው። ዜግነትም እንደ አንድ ፕሪቪሌጅ የሚታይ እንጂ እንደ መብት የሚታይ እንዳልሆነ በተደጋጋሚ በአሜሪካ ወይም በትራምፕ አስተዳደር በኩል እየተነገረ ነው ያለው። ስለዚህ ዜግነትም ይሁን ግሪን ካርድ በዚህ ሰዓት አስተማማኝ ሆኖ አሜሪካን ሀገር ያቆያል መባሉ የቀረ ነገር ይመስላል። እርግጥ ነው የትኛውም ግሪን ካርድም ይሁን ዜግነትም ይሁን ባልተገባ ወይም ደግሞ ምክንያታዊ ባልሆኑ መንገዶች አይቀማም ወይም አይሰረዝም። ሆኖም ግን ያገኛችሁባቸው መንገዶች ግሪን ካርድም ይሁን ዜግነት ያገኛችሁባቸው መንገዶች ትንሽ እንኳን ክፍተት ካላቸው እነዛ ክፍተቶች ሊገኙ ስለሚችሉ ለድጋሚም ጥያቄ ልትጠየቁ ልትጠሩን ስለምትችሉ ከወዲሁ መዘጋጀታችሁና መጠንቀቃችሁ በጣም አስፈላጊ መሆኑን መረጃው ይጠቅሳል። እንግዲህ ይሄ በሰፊው የመገናኛ ብዙሃን መነጋገሪያ የሆነው የግሪን ካርድ ጉዳይን በተመለከተ ያቀረብኩላችሁ መረጃ ይሄንን ይመስላል። በሚቀጥለው ደግሞ አዲስና ትኩስ መረጃ ይዤላችሁ ቀርባለሁ። ይህ የኢንፎቴመንት የዩቲዩብ ቻናል ነው። ይሄ ቻናል ጠቃሚ ሆኖ ካገኛችሁት ሰብስክራይብ በማድረግ እንደዚህ አይነት አዳዲስ የሆኑ መረጃዎችን ማግኘት ትችላላችሁ። የደውሏን ምልክት ደግሞ ከተጫናችኋት ማንኛውም መረጃ ቪዲዮ ሲወጣ መልእክት ይደርሳችኋል ማለት ነው። እኔ ፋሲል ነኝ። በሌላ ጊዜ እስከምንገናኝ መልካም ቆይታ